بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد. فنواصل درسنا في هذا الكتاب شرح مسائل الجاهلية. قيام مجتمعهم على البغي عنوان الدرس ملا أهل الجاهلية مجتمعاتቸው መቆሙ ነው አሉ በበغይ ላይ በغይ ማለት ድንበር ማለፍ ሰዎች ላይ ያላግባብ ወሰን ማለፍ በነፍሶቻቸው በህይወቶቻቸው ሊሆን ይችላል በገንዘባቸው በክብራቸው ሊሆን ይችላል በغይ ይባላል መጠን ድካ ማለፍ የነሱ مجتمعاتቸው በዚህ ላይ መቆሙ خصلة من خصائل أو من خصال أهل الجاهلية وقال قطرون سنقرون المسألة 191 زتنا عندنا مسألة من مسائل الجاهلية إن أجل فضائلهم البغي فضائلهم لا يبال من نزه يعني قديم يحركونه شكروا يا شباب هين كتابنا زقايته كمية لأن نجزي على ما حركة مالته قديم فتحة كسرة ضمة مبالو أجل بلو سابقا فضائلهم لا يبال من ذلك إليهم نوم يبال هي أجل ملو مضاف يبال فضائلي ملو مضاف إليه مضاف إليه نجرر فضائل انقري من صيغ منتهى الجموع كان بهن صيغة منتهى الجموع كما لا ينصرف وجهنو بفتحة نيابة عن الكسرة مجرروا مضاف قال هنا نوبلنا لا شباب سلزها هون هي فضائل ملو هم ودالو تتقطان على الأصل بكسرانو ميجرر طيب ألك قباتشبتنا مضاف كهنا ما لا ينصرف من هنا البلنا لا شباب بكسرة على الأصل يجرر لقد خلقنا الإنسان في أحسن تقويم ولا تباشروهن وأنتم عاكفون في المساجد سلزها هونيهم أجل ملو انقداء على التفضيلنا أضيف إلى فضائل ملو هم ودم ملو صلاة أقع لا ملاي مصافو من دنو يالكم يا شباب فضائل هم لامتم مكسوران ومتهنو علامة الجر كسرة ظاهرة سلميون إيه هم ملو انقدي مبنيين والسملاي كسرانات متصافو طيب سلزه فضائل انقدي فضيلة جمعنا ትሩፋት ደረጃ ማለት ነው فضائل ማለት የደረጃዎቻቸው ሁላ ቁጮው ከባድ ትልቅ ደረጃቸው አሉ የአህሉ አልጃሂልያ አልበغي ዲያ شباب ደረጃ አይደለም ይሄ ተሐኩም ይባላል የነሱ የደረጃዎቻቸው የትሩፋቶቻቸው ሁሉ ዋናው ምንድነው አሉ በغي ድንበር ማለፍ በሰዎች ላይ እዚህ ድንበር የሚያልፍ ሰው አሁንም ቢሆን ይሄ خصلة من خصال أهل الجاهلية سلالبت متوبتنا متاو جبوال. وقد ذكر الله فيه ما ذكر الله سبحانه وتعالى بزه زريا ببغي زريا يا وساون أو ستوال في القرآن الكريم إلى صاحب المتن ابن عبد الوهاب رحمه الله. سلزه البغي تفسيرون قدي مجاوزة الحد في كل شيء أو الاعتداء على الآخرين تبلوم يتعرف البليل وجلاي دنبر وسن مالف بغي يبالال سلزي حديث يناغروا نبياتنا صلى الله عليه وسلم በቅርብ ቀርተናል ሐዲሱን ወንጀሎች ብዙ ወንጀሎች እንኳን ቢኖሩ ከነዛ ከብዙ ወንጀሎች እዚህ ዱንያው ላይ ቅጣቱ ሊፈጥን የሚገባቸው ወንጀሎች ከበغይና ከቀጢዓተ الرحم የበለጠ ወንጀል የለም ይላል ነብያችን ሰለላሁ ዐለይሂ ወሰለም ማማ يدخره ليوم القيامه ስነን ትርሚዚ ሰነመኑን ቀርተናል። ስለዚህ ያ شباب ይሄ ድንበር ማለፍ ዝምድና መቁረጥ አኺራ ላይ ከተዘጋጀው ወንጀል ወይም ደግሞ እዛ ከተዘጋጀው መቀጫ በስተፊት እዚህ ዱንያ ላይ አላህ Subhanahu Wa Ta'ala ዕቁባውን ያፈጥነዋል ብለዋል። የምንንና የበغይንና የቀጢዓተ الرحምን ወንጀል ይታወቀ ነው አሽባብ ይሄ ሙጀረብ በሰው ላይ ድንበር የሚያልፍ ወሰን የሚያልፍ ሰው አላህ ይሰልጥበታል በሱ ላይ ወሰን የሚያልፍ ያንን ማረግ ይሄ የተሰለጠው ከፋራው ሊሆን ሆኖ አይደለም እዛም የሚዘጋጀው ቅጣት ሳይ ተብት ከሞተ በጣም ከባድ መሆኑ ጋር
ዝምድና የሚቆርጥም ብዙ ምሳሌዎች ያሸባብ እንግዲህ አንዳንድ ጊዜ ሽማግሌዎች ባልቴቶች የሚሉትን ሸሪዓ እስካልተጻረረ ድረስ መስማት ያስፈልጋል ብዙ ያወራሉ ያለው አባቱን እንዳርገው ነበር ልጅ እንዳረገው ባዲ ያሸባ አባቱን እንዳርገው በእኛ ለምሳሌ ሲመስሉ የሆነ ሰውዬ ነበር ገደል አለ እንግዲህ ያሸባብ ይወል የሚባል ሀገር ገደላማ ሀገር አባቱ ማይገባውን ነገር አለ እንግዲህ እህል ዝንጀሮ እንዳይበላው ይጠበቃል በሚያፈራ ሰዓት አባቱን ሲያስጠብቅ እንግዲህ አባቱ በማያየው መልኩ መጥቶ ዝንጀሮ እህሉን በልቶ ያገኛል ልጅ አሽባባ አንደኛ አባቱን ዝንጀሮ ማስጠበቅ አልነበረበትም ተሳሳተ ካስጠበቀም ሰው ይሳሳታል መውቀስ አልነበረበትም ሄዶ ተበልቶ ሲያገኘው አባትየውን ከማማ ላይ አውርዶ ቆጥም ይባላል ወፍ የሚጠበቅበት ከዛ አውርዶ እንዴት እህልን ታስበላለህ ብሎ አፋፍ ላይ አሁን በዚህ ልልቀቅ ወደ ገደሉ ማለት ነው አስፈራርቶ ይመልሰዋል መለሰው ይላል ይህ ሰውዬ ትልቅ ሰው ሆኖ ወልዶ አረጃ አባትየው ወደ አኺራ ሄደ የሱ ልጅም እንደዛው ልጅየውን አርጎት እሱም ዝንጀሮ ሲያስበላ ከማማ ወርዶ ልጁ የባሰ ነው የሚወለደው ያሸው አያቴን እዛ አፋፍ ላይ አስፈራርተዋል ሲሉ ሰምቻለሁ እኔ ግን አስፈራርቼ አልመልሰህም ለቀሃለሁ ብሎ ለቀቀው ይባላል ግልጽ ነው ሸባብ አባባል ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ከወንጀሎች ሁሉ አኺራ ጋር አለው ዕቁባ ጋር እዚህ የሚፈጥን ዕቁባው የሚፈጥን ከበግይና ከቀጢዓተ الرحيم የበለጠ ወንጀል የለም ይላሉ في حديث صحيح እና ይሄ የነሱ من فضائلهم بغي ነው በዚህ ዙሪያ አላህ Subhanahu Wa Ta'ala ቁርአኑ ላይ ያወሳውን አውስቷል አሉ صاحب المتن رحمه الله እንግዲህ ያሉ አያቶችን የተወሰኑ ይዘክራሉ ዙሁ ሸርሑ ላይ አብረንና ያለ الشرح البغي يعرف للبغي ማለት ምን ማለት ነው አሉ هو التعدي على الناس በሰዎች ላይ ድንበር ማለፍ ነው አሉ ወሰን ማለፍ في دمائهم በደሞቻቸው ማለት በነፍሶቻቸው በመምታት በመግደል በማቅሰል ይሄ ዲማእ የደም ጀምዕ ነው በደሞቻቸው በህይወቶቻቸው ማለት ነው ወአምዋሊህም በንብረቶቻቸው ያላግባብ የሰዎችን ንብረት በመውሰድ ያላግባብ ሰዎችን በመደብደብ በመግረፍ በመግደልም ወአዕራድህም በክብሮቻቸው ማይገባቸውን የለሉበትን ያልሰሩትን ያላሉትን ብለዋል ሰርተዋል ይያሉ ክብር በማግደፍ ድንበር ማለት ይሄ በሉጋ አረቢያ አባባል በግይ ተብሎ ይጠራል واهل الجاهليه የጃሂልያ ባለቤቶች አሉ እንግዲህ ጃሂልያን ስለ ታሪፍ ስላረግን في بدايه الكتاب አንደግም يعتبرون ذلك من مفاخرهم ان ድንበር ማለፍን في الاموال والاعراض والدماء ከነሱ መፎካከሪያ ከልቅና ከክብራቸው አርገው ይገምቱታል አሉ يعتبرون ማለት ويتمدحون به في اشعارهم ሽዕሮቻቸው ላይ ገጣጥማሉ እንግዲህ ፈصحለን በላጋለን ስለሚሉ እዛ ሽዕራቸው ላይ ደግሞ ይመሰጋገኑበታል እኔ ነኝ ካንተ በበግይ ኃይለኛው የኔ ቀቢላ ናት ካንተ ቀቢላ እየተባባሉ እንግዲህ ብዙ አሽዓሮች አሉ አሽዓር ምንም ይባሉ ያጀባ አሽዓሩል ጃሂልያ እስልምና የማይደግፋቸው እንደዛ አይነት ሽዕሮች እንግዲህ አይሆኑም ብለናል ሽዕር እንደዛ አይነት ሽዕር ከሆነ ነብያችን ሰለላሁ ዐለይሂ ወሰለም ለአን يمتلئ جوف احدكم قيحا حتى يريه خير له من ان يمتلئ شعرا يريه من روايه ነው የቀራሁት ሐዲስ የሚለው ያ ሸባብ ከናንተ የማንኛችሁም ሆድ መምላቱ አሉ መግል ሞልቶ ያ መግሉ ሰውነቱን የሚበላው መሆኑ በሽዕር ከሚሞላ ይሻለዋል አሉ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ማለት እንግዲህ ምን አይነት ሽዕር ሲሆን ነው ብለናል ያሁን የተባሉት አሽዓር الجاهليه ከሆነ አለዛ ሂጃ ኩፋሮችን የሚያረግና ሌሎች አሽዓሮች ከሆነ እንደሚቻል ሌሎች ሐዲሶች ይጠቁማሉ አልሙሂም ይሄንን በግይን
አህሉል ጃሂልያ ሚን መፋኺሪሂም ይቆጥሩታል ሽዕሮቻቸውም ላይ ይመሰገኑበታል አሉ። ወመቃላቲሂም አባባሎቻቸውም ላይ ያመሰግናሉ በበግይ አሉ። ፈጃአ አልኢስላሙ ቢተሕሪሚህ እስልምና ይህንን በግይን ተዓዲን على دماء الآخرين وأموالهم وأعراضهم حرام بمارق متى والنهي عنه كبغي بمكلكلنا وسلمنا تشني متى وسلزه سلمنا هنن سرزوتال بغي مالت من خصال أهل الجاهلية أو أجل فضائلهم بغي نوال قن سلمنا تشني هنن حرام بمادرقنا كبغي بمكلكلنا قرآن يوردونا نبياتنا صلى الله عليه وسلم يتلاكك وأمر بالعدل بين الناس بسوت مكاكل بفتح عزز قرآن ويمسلمنا وشرع لمن بغي عليه وسن لتعلف بتاكال دقمو دنقق اسلمنا أن يقتص لنفسه كراسوك إصاص اندك كلاكل فمن اعتدى عليكم فاعتدوا عليه بمثل ما اعتدى عليكم وإن عاقبتم فعاقبوا بمثل ما عوقبتم به قدينا أنت سويت كعذبواتشو بزاو بتعذباتشو بتيها المملس تشلالاتشو دنبر وسن كتعلفباتشو يزان ويهال إن أنت مملستف تشلالاتشو بمالت شريعتشن دنقاقة دنبر يتعلفبت وسن يتعلفبت كالا كنفسك تصاص مادرقن دنقق ولتها الشريعة لمن كتبال حتى يرتدع الباغي إيه دنبر على في وسن على في واكال كبغيو اندك قطب زندا وينتصر المظلوم تبداو دقمو يتاقز زندا سلزه أنتم السوء ظلمونيال بلا እሱ ካረገው በላይ ማድረግ አይቻል ማድረግ የሚቻለው ምንድነው ያ ሸባብ بمثل ما اعتدى عليكم بمثل ما عوقبتم به እንደውም መጨረሻ ላይ የሚለው ወለኢን صبرتم لهو خير للصابر እስልምና ሸባብ ሰምህ ነው ትታገሱ አፉ ብትሉ ለትግስተኞች አፉ ይሻላል ባሪያን አላህ Subhanahu Wa Ta'ala በአፉ من እንጃ ይጨምረውን ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ዒዝ ነው የሚጨምር አንተ ተዋዱዕ ስታረግ ለወንድም ለአላህ የተናነስክ ይመስለዋል እሱ የበታች ሆንክ ይመስላል አንተ الأعز منه ዒዝ الله سبحانه وتعالى يጨምረው طيب من تواضع لله رفعه الله ስለዚህ المهم ሸሪዓችን የመጣው በሰዎች መካከል ፍትህን በማስፈን በሱ አዟል عدل ማለት እሱ ነው እንደገና ይሄንን አልቀበልም ብሎ ወሰን የሚያልፍ ካለ ወሰን የታለፈበት አካል ለነፍሱ اختصاص ማድረግ እንደሚችል ሸሪዓችን ደንግጓል ይሄንን የደነገገው ያ ወሰን አላፊው ከወሰን ከማለፉ እንዲቆጠብና እንዲመለስ መዝሉሙ ተበዳው ደግሞ እንዲታገዝና እንዲረዳ طيب قال تعالى እንግዲህ وقد ذكر الله فيه ما ذكر بلوال صاحب المتن سلبغي الله سبحانه وتعالى يتوسنوا انقصوج او ستوال قالوا كنزا انقصوج مكاكل شارح سيامتو قل انما حرم ربي الفواحش قل بالله بلاتشو يا محمد لامتي لسوتشو معناتنا انما حرم ربي يعني جيت حرام يادرجوا الفواحش مالت مطفو يهونون ወንጀሎች فاحشة فواحش እንግዲህ ጀምዕ ነው ወደፊት የሚመጡት ሁሉ እዚህ ውስጥ ይገባሉ ያለው الفواحش አለው ውስጥ ወደፊት የሚዘረዘሩት ምን ይሆናሉ ይካተታሉ ይገባሉ فواحش ውስጥ ለምን ተዘከሩ ከሆነ አዘካከሩ አመጣጡ من عطف الخاص على العام ይባላል عمن አውስቶ እንደገና خاصን በعم ላይ ማعطፍ من كان عدوا لله وملائكته ورسله لا علم يا شباب وجبريل وميكائيل ملائكه ውስጥ ማንና ማን ይገቡ ነበር ጅብሪልና ሚካኤል ይገቡ ነበር ስለዚህ አንድ ነገር በጣም አሳሳቢ ከሆነ በአጠቃላይ ሌላ ውስጥ ሊካተት እንኳን ራሱ መዘከሩ ምንን ይመራል ያ شباب
ነገርዮሹ ወይ በኸይር ወይ በሸር ከባድ መሆኑን ይማራል። ስለዚህ አንተ ለነሱ ምን ትላቸዋለህ? ጌታዬ የኔ አላህ ሐራም ያደረገው ፈዋሂሽ ነው ማ ظهر منها وما بطن ከዛይ ከፈዋሂሽ ግልጽ የወጣውንም ምስጥር የሆነውን እንግዲህ ዓም ነው። ማንኛውም ወንጀል ግልጽ የታወቀ በድብቅ የሚሰራ ወንጀል በሙሉ አላህ Subhanahu Wa Ta'ala ሐራም አድርጎታል። አያው ሲያቁን በማየት አንዳንድ ተፍሲር የሚሰነዝሩ አሉ። ያ ብቻ ነው ማዕናው ማለት አይደለም። ያጀበ እንግዲህ አያ እንደዚህ የሚለው ሰዎች በበይቱላህ ራቁታቸውን ይጠውፉ ነበር። ሲጠየቁ ልብስ ለብሰን መጠወፍን ሐራም አድርጎብናል አላህ ይሉ ነበር። واضح يا شباب ስለዚህ ما ظهر የሚለው ጠዋፉሁም حول البيت عريانا ብለው የሚፈስሩ ሙፈሲሮች ልናገኝ እንችላለን። ይሄ ዛጋ ሙናሰባ ስላለው نموذج ወይ ሚሳል መጥቀሳቸው እንጂ ማዕናው ይሄ ብቻ ነው ማለት አይደለም። ما ظهر ራቁቱን መጠወፍ ብለው ይፈስራሉ። وما بطن ዚና ብለው ይፈስራሉ። እንግዲህ በጣም ሰውየው ያ شباب ወቂህ ካልሆነ አደበቢስ ለሰውም ለአላህም ሐያ ያልሆነ የሌለው ካልሆነ በስተቀር ዚና በገሃድ የሚፈጽም የለም አለ የለም ያ شباب። ስለዚህ في التاريخ الإسلامي ዚና የሰራ ሰው ያ شباب ሙህሰን ከሆነ ረጅም ተደርጎ ይገደላል። غير المحسن ከሆነ ስንት ይገረፋል? 100 እነዚህ የሚረጋገጡት ወይ እሱ ሲያምን ነው እንደ ማዒዝ እነዛ ከልመር አልጆሃንያ ዚና ሰርቻለሁ ብሎ በግልጽ ኢማም ዘንድ መጥቶ ከተናገረ አሁን የተባሉት ሐዶች ይቆሙበታል። ሌላ في سورة النور قدمም ኢማሙ ቀርቷል። ያው ይሄንን አያ እንኳን ባይቀራ መግሪብ ላይ አራት አስመስክሩ ይላል አላህ Subhanahu Wa Ta'ala። አራት ምስክር የሚሉት ደግሞ ያ شباب በር ዘግተው ሲሳሳሙ ምን አይቻለ ይሄ አይሰራም። ከልኢስሚ ዲ ፊል ሙክሁለት እንግዲህ ሙክሁላ ማለት ያ شباب የኩል ቃል ብልቃጥ እንለዋለን። ድሮ ምንድነው የሚባለው? አሁን ኩል የሚያዙበት ቃ ያ شباب እሱ ውስጥ የሚገባ አብሮ የሚመጣ ዑድ አለ ኢስሚድ ይባላል። ድሮ ከእንጨት ነው፣ አሁን የብረት ሊሆን ይችላል። ያ ኢስሚ ይሄ ሚሉ ከልሚሊ ፊል ሙክሁለቲ ይሄ ሚሉ መኳያው ብረቱ ወይ ዑዱ እዛች ብልቃጧ ውስጥ እንደሚገባ ሲገባ ይተናል ብለው ነው የሚመሰክሩት። ይሄን በታሪክ الاسلامي ምን አልሆነም ይያለው አልተከሰተም የለም። ኺላፈት ዑመር ሆኑ ሰዎች ቀርበው ተመለሱ የተወሰኑት። ጥያቄው ከበድ ሲል አይታችኋል አሁን ባልኩት መልኩ አይታችኋል ሲባሉ አይ እኛ ይሄንን አላየንም እሷ ከታይ እሱ ከላይ ሆኖ ትንፋሽ ሰምተናል በአካባቢ የሚባል ነገር የለም። አሁን እንዳልኩት አልሙሂም አሸባብ ይሄ የሚጠቁመው ምንድነው? የሰውን ልጅ እርድ እስልምና በጣም ነው የሚጠብቀው በጣም እንጂ ይሄ መፍቀዱ አይደለም። ስለዚህ نعم ምንድነው ዚናን ማበጠነ ብለው የፈሰሩት በአብዛኛው ሰዎች ዚናን የሚፈጽሙት ምን ስለሆነ ነው? ተደብቀውና ተሸሽገው ስለሚሆን በዚህ የፈሰሩ አሉ። አልሙሂም ለፍዙ ዓም ነው። ማንኛውም ግልጽ የሆነ ወንጀልም ድብቅ የሆነ ምስጢር የሆነንም ወንጀል እነሱን ነው አላህ Subhanahu Wa Ta'ala ሐራም ያረገው ብለህ ንገራቸው ነው። والإثم ወንጀል والبغي ሻሂዳችን ይሄ ነው። ድንበር ማለፍን ወሰን ማለፍን በظلم ማለት ነው። بغير الحق ያለ አግባብ እንግዲህ ፈዋሂሽ ውስጥ ኢስምና ምን ገብተዋል ይያልን ነው አጀባ نعم በغي ገብተዋል። ግን ለምን መጡ? لعظمهما በጣም አደገኞች ስለሆኑ አላህ Subhanahu Wa Ta'ala እዛ ካካተታቸው በኋላ እንደገና ስማቸውን ጠቅሶ ተናገረ። ስለዚህ ኢስም ማለት ማዕሲያ ብለው የሚፈስሩ አሉ ወንጀል ማለት ነው። አንዳንዶቹ ኢስም ማለት ከልሐሰን አልበስሪ ረሂመሁላህ እዛ አያ ላይ ኢስም ማለት ኸምር ነው ብለው ፈስረዋል። ለዛ ለተፍሲራቸውም قول الشاعر አምጥተዋል። شربت الإثم حتى ضل عقلي كذاك الإثم تذهب بالعقول የሚል شعر من أشعار العرب አምጥተው ኢስም ማለት ምንድነው ብለው ፈስረዋል ይያልን ነው ያለው። نعم
ملو سويه شربت الإثم إلى حتى ضل عقلي عقلي اسكميت أفادرس ወንጀል ጠጣህ አይባልም መቼም የሚባለው ምንድነው አሉ እሳቸው اسم በማለት የፈለገው ችን ኸምሯን ነው كذاك الخمر تذهب بالعقول في الصدر وفي العجوز شاهدال እንደዚህ የኔን አቅል እንዳስወገደች ሁሉ ኸምር አቅልን ታስወግዳለች እንግዲህ ኸምር ከስሟ እንደምንረዳው አሁን ስሙ ተቀይሯል ብለናል ነብያችንም ሰለላሁ ዐለይሂ ወሰለም ተናግረዋል ስም ቀይረው የመጨረሻ ዘመን ኸምርን የሚጠጡ ሰዎች አሉ هذا من معجزاته صلى الله عليه وسلم አሁን ባረቦቹ ስትሄድ ኩሁልያት ይላሉ ኩሁልያት ማለት ምን ማለት ነው ይሄ ሙስኪራት ሸራብ ማለት ነው ይሄ ኩሁልያት ይሉታል እንግዲህ ኩሁልያት ሲባል ኸምር ሲባል በአጠራር ደረጃ ምን ይሆናል ይሄ ኩሁልያት የሚለው ቀለል ይላል በእኛም ሱፊያት ነው ሱፊ ነው ምናምን ይሉታል ይላሉ ሱፊም በለው ሱኒም በለው ስም እንኳንም ሱኒ ያላሉብን ያሸባ ሱፊ ይበሉት እኛም እንቸገር ብዙ ጊዜ ዘክር ያለው ሱፊ ይባላል لماذا سموا الخمر صوفي ስለዚህ በአረበኛችን ስንመለስ ኸምር ማለት መሸፈን ማለት ነው واضح يا شباب ይሄ የሴትዮዋ ራሷ ላይ የምትለብሰው የና አካባቢ የሚሸፍነው በአረበኛ ምን ይባላል ኺማር ይባላል ኸምርም ያ ኸምር የተባለው ይሄንን ራሷንና ጸጉሯን አካባቢውን ስለሚሸፍን ኺማር ይሄም لانها تغطي العقل خمر ከጠጣ እነሱ እንግዲህ አላህ Subhanahu Wa Ta'ala ይህዲህም ሲስተም አላቸው ያወሳሰዱ ሲስተም አለ ከወሰዱ በኋላ ሽታ እንዳይገኝ የሚያጠፉበት እንግዲህ ለማዕሲያ ሰዎች ተዘጋጅተው ነው ማዕሲያ የሚያደርጉት على كل الاحوال عقلህን ስለምትሸፍን خمر ተባለ እና الحسن البصري ምን ብለው ፈስረዋል ብለናል نعم اثم በኸምር ሻሂድ ይሄንንም ቤት አምጥተዋል ሌላም ቤት አምጥተዋል ሳቸው ላይ ኢንካር ያደረጉ ሰዎች አሉ اسم እንዴት ኸምር እንዴት اسم ይባላል ተብሎ على كل من اهل اللغه جوهري የሚባል ሰውዬና الحروي የሚባል ሰውዬ ኸምር اسم ተብላ ትጠራል የሚል አስፈራዋል فلا معنى لمعارضه تفسير الحسن البصري رحمه الله ስለዚህ ያለው ቁርጡቢን ያያል እዛ አያ ላይ እንግዲህ 33ኛ አንቀጽ ናት በሱረት አልአዕራፍ ተፍሲር الامام القرطبي ያለው ያያ እና እስምንና በግይን የደገመበት ምክንያት ዒዘም በጣም አደገኞች ስለሆኑ ነው ያልን ነው وان تشركوا بالله بالله ማሻረካችሁን ነው አላህ حرام ያረገው ما لم ينزل به سلطانا በሱ ማስረጃ ያላወረደበትን ነገር በአላህ ማሻረካችሁን አላህ حرام አድርጓል ይሄም ወሽርካ ነው የሚባለው እንግዲህ በመስደር ተዝሮ ማዕጡፍ ነው እዛው ፈዋሂሽ ውስጥ ይገባል የተደገመው አሁን ላል وان تقولوا على الله ما لا تعلمون በአላህ ላይ ደግሞ ማታውቁትን ማለታችሁን ነው አላህ حرام ያረገው እንጂ ምንን حرام አላደረገም ነው ያ ሸባብ قل من حرم زينة الله التي اخرج لعباده ይሄንን ለብሳችሁ መጠወፍን አላህ ለባሮቹ ያወጣውን የፈጠረውን ልብስ ማን ነው حرام ያረገው حرام አርጎታል አላህ የምትሉት እና ጥሩ የሆነ ሐላል የሆነን ምግብ ደግሞ ወሲላ ሐሚ ያላችሁ እናንተ በከራሳችሁ አምጥታችሁ حرام የምታረጉት ከየት አግኝታችሁ ነው አላህ حرام ያረገው ልቅስ ይሄንን እናንተ የምትሰሩትን ራቁትን መጠወፍ ዚናን መስራት ወንጀልን በአጠቃላይ ግልጽ የሆነውንም ምስጥር የሆነውንም በአላህ ደግሞ ሌላን ጣዖት ማሻረካችሁን ደግሞም እናንተ በአላህ ላይ ያመጣውቁትን ነገር ማለታችሁ አላህ ልብስ ለብሶ መጠወፍን حرام አድርጓል ውሸታችሁ ነው አላህ ይሄንን حرام አላደረገም ብለ ንገራቸው ይላል ስለዚህ الآية 33 من سورة الأعراف الزه آية لاي الله سبحانه وتعالى بغي ذكران شارح سيلون فقرن البغي مع الفواحش والشرك والقول عليه بغير علم قرن مالت اتامروا مالتنا الله سبحانه وتعالى بغيين اتامروا فواحش كباباد ወንጀሎች ጋር ሽርክ ጋር አላህ ላይ ያለው ቀጥ ማለት ጋር እነዚህ ከባባድ ወንጀሎች ናቸው እነሱ ጋር አብሮ አጣምሮ አመጣው በጊ የሚባለው ነገር ከበድ ያለ ስለሆነ
እና በጊ በቃል ሊሆን ይችላል በፊዕል ሊሆን ይችላል በሌላም ሊሆን ይችላል ከበጊ بجميع انواعه واشكاله መራቅ ያስፈልገናል ነው ምንለው ሌላ አንቀጽ ደግሞ ሲያመጡ وقال تعالى الله سبحانه وتعالى እንዲህ አለ ان الله سبحانه وتعالى يأمر بالعدل بفتح ያዛል والإحسان በበጎ ያዛል وإيتاء ذي القربى የዝምድና ባለቤቶችን ደግሞ በመስጠት ያዛል ንብረትም ቢሆን ጥሩ አባባልም ጥሩ ሰነ ምግባር እነሱን መስጠት وينهى ይከለክላል عن الفحشاء ከመጥፎ ነገር መጥፎነቱ በጣም ግልጽ የሆነ ቁብህነቱ والمنكر شريعه كإنكار كميارجو نجر الله سبحانه وتعالى يكلكلال والبغي وسندنبر كمالك شاهداتين السلايل يعظكم الله سبحانه وتعالى يزاتها لقسطاتها لعلهم تذكروا لتقسطنا لتمكروا لتستوسوا زندا يا الله انتزاد لتفسموا نهي لتكلكلوا زندا الله سبحانه وتعالى يوصيكم يعظكم مالت يوصيكم بلو فسروا مفسروች አሉ الآية 90 من سورة النحل هذه آية مفسروች ብዙ ፈስረዋታል عدلن تفسير ابن عباس سناي كلمة التوحيد ነው ብለው ፈስረዋል ان الله يأمر بالعدل እንግዲህ አንዱ ማዕናው ይሄ ነው ማለት ነው ኢህሳን ማለት በጎ መዋለሰዎች سفيان الثوري على عدل ማለት في هذه الآية استواء السريرة والعلانية ينقل يا شباب إحسان معنان أن تعبد الله كأنك تراه فإن لم تكن تراه فإنه يرى عدل مالك أنت ظاهرهن مستره أكل مهد بظاهر لسوج ملكام متسرى مثله سريراه من لا يهون مالتنا يا شباب ليلا لا يهون وستهن لا يخالف يهي عدل نوالو أنك مفسروا يهنالو تبلنا سفيان بن عيينة إحسان مالك أن تكون سريرتك أفضل من علانيتك سوت سياو كم تسراو يلك بدبك وسته من اللي هو النوالو كذا يتشالى ما هو إحسان يبالال لا እንግዲህ አንዳንድ من معاني الإحسان ذكروا ማለት ነው አለዛ ከሊማው ሻምነው የዓድል ማለት ፍትህ ማለት ነው ሁሉም ነገር ዋጅባቱም ሌላውም ይገባል ኢህሳን ማለት ወደ ሰዎች በጎ መዋል በሱ ያዛል አላህ Subhanahu Wa Ta'ala ابن مسعود بذا آية زوريا أجمعوا آية لخير يمتثل وشر يجتنب قرآن لا يا شباب أجمع آية عمتو ببال إتش آياتنا تالو لما ننيوم خير اندي سر الله لاززو خير اندي نكلكلو لكلكلو شر أجمعوا آية في القرآن إتش آيانات بلوال عبد الله بن معناته مسعود رضي الله عنه لذي يا شباب هي سورة النحل المكية هذه الآية كان في سند شيء تليت على بعض الكفار ككفاروች አሉ ተባሉ كفاروች ላይ ተነባባቸው አረበኛ ስለሚችሉ عثمان بن مزعون يتسنى صحابي على أبي طالب قرأت هذه الآية إلى إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون أحد علي يا ابن أخي اسكي دقمه قرالني علني ደግሜ ስቀራለች አቡ ጣሊብ እንግዲህ የነብያችን ሰለላሁ ዐለይሂ ወሰለም ምንድነው ብለናል ያገባ አጎታቸው ያሊ አባት ደግመህ እስኪ አንብብልኝ አለኝ ደገምኩለት ይላል ዑስማን ኢብኑ መዝዑን ተርጀማውን ብዙ አሳልፈን ደግሜ ስቀራለች ምን አለ اتبعوا ابن اخي او اتبعوا ابن اخي فانه يأمر بمكارم الاخلاق وينهى عن مساوئها አቡ ጣሊብ ራስ አላመነም ነው ግን ተነብያችን ሰለላሁ ዲፋ ያረግ ነበር ይሄ አያት ወረደብኝ ብለው ነብያችን ሰለላሁ ይሄ አያት ወርዶባቸው ይሄን እንድንቀራ አዘውን እየቀራን ነው ብዬ አቡ ጣሊብ ላይ ስቀራበት ምን አለ አቡ ጣሊብ የወንድም የልሽ እመኑበት ተከተሉት በጥሩ ሰነ ምግባር ያዛል ከመጥፎ ሰነ ምግባሮች ይከለክላል እሱ ያላመነበትን በአሽዓር ዘክሯል ያ ሸባብ ስለዚህ ሌላው ነብያችን ሰለላሁ ዐለይሂ ወሰለም على الوليد بن المغيرة ين አንቀጽ አንብበውበታል ብለናል ሲራ ላይ وليد بن المغيرة المخزومي የኻሊድ አባት ነው من رؤساء قريش ነበር ቁረሺ መخزومي እና ይህን አያት ሲቀሩበት
أعد علي يا ابن أخي دقم اللنيال دقم الله بعد الرواية نقول نبيات الناتج ينببوبت عليه الصلاة والسلام بعد الروايات يا عثمان أبو طالب لا ينببه عثمان بن مزعون ويقرأ بزهم سوية لاي سيقر اللت أعد علي يا ابن أخي دقم الله وليد بن المغيرة من عليه إن له لحلاوة وإن عليه لطلاوة وإن أصله لمورق وإن أعلاه لمثمر القرآن እንግዲህ በዚህ ወصفه ومع هذا لم يؤمن به እንግዲህ فصاحة عرب ስለሆኑ ቋንቋውን በመቀራቱ ብቻ ስለሚረዱ አንዳንድ ከሊማቶች ካልሆኑ በስተቀር እና إن الله يأمر بالعدل የሚለው አንቀጽም አላህ Subhanahu Wa Ta'ala በፍትህ ያዛል والإحسان በመልካም በመስራት وإيتاء ذي القربى يزمدنا بالبيتون أولي القربى مالتنا ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون سيل الله سبحانه وتعالى كبغي عند كلكله ذا አንቀጽ ላይ አብራርተዋል እነሱ ግን መፋኺራቸው አጀሉ ፈዳኢልህም ብለን የገባነው በሰዎች ላይ ኢዕቲዳ ማድረግ ነው እና ይሄንን አሻፈረኝ ብሎ በغي የሚያደርግ ሰው ካለ የአህሉል ጃሂልያን ስራ የነሱን ፈለግ እየተከተለ ስለሆነ መጠንቀቅ ይገባዋል ማለታቸው ነው طيب وقال النبي صلى الله عليه وسلم في خطبة حجة الوداع መሰናበቻ ሐጃቸው ላይ እንግዲህ 10ኛው አመት ላይ ነው ብለናል በአዋኺር ዑምሪ ከዛ በኋላ ወደ 2 ወር አካባቢ ነው ነብያችን ሰለላሁ ዐለይሂ ወሰለም ዱንያ ላይ ያሳለፉት ከሐጀተል ወዳዕ ተመልሰው ነብያችን ሰለላሁ ዐለይሂ ወሰለም ብዙ አልቆዩ واضح ነው شباب ሐጀተል ወዳዕ እንግዲህ ሐጅ የሚደረገው ምን ላይ ነው ብለናል شباب نعم ذو الحجة ነው ይሄን يوم النحر ማሉት يوم عرفة ማሉት في اوسط ايام التشريق ብንል المهم ذو الحجة ከ9 ጀምሮ እስከ 13 ቀን ባሉት መካከል ነው የخطቡት ይሄ ذو الحجة ማለት በአረበኛ አቆጣጠር እንላለን ለምዶብናል ታሪክ الهجري ታሪኩን الاسلامي እስላማዊ አቆጣጠር ሂጅሪ አቆጣጠር ነው ስለዚህ ይሄ ذو الحجة የሚባለው ወር የመጨረሻው ወር 12ኛው ወር ከዛ በኋላ ሙሐረም ይመጣል ይሄ ذو الحجة ጨርሰው እንግዲህ ወደ ተመለሱ ሐጅ አርገው መልሰው ሙሐረምና ሶፈርን ነው ያሳለፉት በህይወት ረቢዑል አወል ላይ ምን ሆኑ ነብያችን ሰለላሁ ዐለይሂ ወሰለም 11ኛው አመት ስትገባ ማለት ነው من الهجرة انتقال አረጉ الى الرفيق الاعلى ስለዚህ في اواخر او من اواخر خطبه يقترال خطبه حجة الوداع እዛ ኹጥባቸው ላይ ምን አሉ في خطبة حجة الوداع إن دماءكم وأعراضكم وأموالكم عليكم حرام كحرمة يومكم هذا في بلدكم هذا في شهركم هذا ألا هل بلغت እንግዲህ مختصر አድርገው ያወሩት ነው ሐዲሱን البخاري رواه البخاري رقم እንግዲህ አንድ 3 ቁጥሮች ይጠቅሳሉ አንደኛ 67ኛ ሐዲስ ሁለተኛ 105ኛ ሐዲስ ሶስተኛ ቁጥር 1739ኛ ሐዲስ ከዚህም ሌላ አሉ እንግዲህ ሐዲሱ من حديث ابي بكر ይወራል ከሌሎችም ሱሐቦች ይወራ ይሆናል አሁን ተባሉት ቁጥሮች ላይ ቡኻሪን ማየት ሙስሊም رقم 1679ኛ ሐዲስ صحيح الامام مسلم ሐዲሱ መላእክቱ የሚለው ምንድነው ان دماءكم የናንተ ደሞቻችሁ ቢያ ሸባብ በአብዛኛው በዛ ሰዓት ተፍሲር الحديث ላይ ዛም እንዳሳለፍ ነው የሚገዳደሉት ደም በሚያፈሱ መሳሪያዎች ስለነበረ ነው እንደነ ሰይፍ እንደነ ጩቤ ድምጽ የለሽ መሳሪያዎች ይባላል በእነሱ ስለሆነ ነው እንጂ ደሙን በማያፈስ መልኩም የሰው ልጅ ህይወት መቅጠፍ ይቻላል ማለት አይደለም በአብዛኛው የሚጠፋፉት ነፍስ የሚጠፋፉት በምንድነው ብለናል ደም በሚያፈሱ መሳሪያዎች አለዛ ዝም በሚያረግ ነገርም ብትገለው ያው ነው ደም በማያፈስ መሳሪያ ብትገለው ሁክሙ ያው ስለዚህ ደሞቻችሁ ማለት ህይወቶቻችሁ ወአዕራضكم ክብሮቻችሁም ወአምዋለኩም ንብረቶቻችሁም አሉ አለይኩም በእናንተ ላይ እንግዲህ የእናንተ ንብረት ማለት አይደለም ይሄ ሐዲስ የሚገልጸው ያንተ ንብረት ባንተ ላይ ማለት አይደለም ሙስሊሞች አንድ እንደሆኑ ነው የሚገልጸው የኔ ንብረት እንግዲህ ያንተን ንብረት ሌላ ሰው እንዲወስደው እንደማትፈልግ ሁሉ አንተም በኔ ንብረት ላይ ምን ማድረግ የለብህም ኢዕቲዳ ድንበር ማለት የለብህም وكذلك ما بعد
ከዛ በኋላ ያሉትም እንደዚሁ ናቸው። ስለዚህ በእናንተ በርሳችሁ ላይ ሐራሞች ናቸው። እንግዲህ ጠይቀው ነው ነብያችን ሰለላሁ ዐለይሂ ወሰለም ኹጥባ ያረጉ አዩ የውሚን هذا አሉ አዩ በለዲን هذا አዩ የውሚን هذا አዩ ሸህሪን هذا ዝም አሉ። الله ورسوله عالم ሲሏቸው የተወሰነ ዝም አሉ حتى ظن انه سيسميه بغير اسمه حديث በጥሩ አሳልፈናል። ከዛ በኋላ እንግዲህ መካ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ወሩ ዙል ሒጃ ነው፣ ቀኑ የውመ ነህር ነው አሉ። እነዚህ ሶስት ነገሮች እንግዲህ ሑርማቸው በጣም የከበደ ስለሆነ የእናንተ ደሞቻችሁ፣ አዕራዶቻችሁ፣ አምዋሎቻችሁ عليكم حرام በርሳችሁ ላይ ሐራሞች ናቸው አሉ። كحرمة يومكم هذا ما نكنوا بلنا اليوم العشر من ذي الحجة يوم النحر تبلو يترى في بلدكم هذا يوم كذي في مكة مالتنا في الحرم في شهركم هذا ذو الحجة من الأشهر الحرم نوز ألا هل بلغتك ياكيني هننا لنا ألا أداة التنبيه نو الله يلاكنين أدرش الله يبلو تطيقوا صحابوች الله سبحانه وتعالى يطيقاችኋል ስለኔ فماذا قائلون أنتم ምን ብላችሁ ነው የምትመሰክሩት አላህ ዘንድ ሲሏቸው ሪሳላዎችን በደንብ በሚገባ መልኩ እንዳደረሱን እንመሰክራለን ሲሏቸው ነብያችን አንድ ጊዜ ወደ ሰዎቹ አንድ ጊዜ ወደ ላይ እየጠቀሱ اللهم فاشهد اللهم فاشهد اللهم فاشهد እነዚህ መስክረውልኛል አንተም መስክርልኝ ብለው ነብያችን ሰለላሁ ዐለይሂ ወሰለም እዛ መጅመዕ عظيم በጣም ቁጥሩን ካሁን በፊት ሐጀተል ወዳዕ ነብያችን ጋር ሰለላሁ ዐለይሂ ወሰለም ያረጉ ሱሐቦች ቁጥር ብዙ ጊዜ ደጋግመን ጠቅሰናል። الحافظ العراقي في ألفية السيرة عند ቤት ላይ አምጥተውታል ብለን አሳልፈናል። ስለዚህ መጅመዕ عظيم ላይ ነብያችን ሰለላሁ ዐለይሂ ወሰለም የሰዎች ነፍሶች ህይወቶቻቸው ንብረቶቻቸውና ክብሮቻቸው حرام እንደሆኑ كحرمة مكة وكحرمة ذي الحجة وكحرمة يوم النحر አብራርተዋል። ስለዚህ በእነዚህ ነገሮች ላይ ድንበር ማለፍ የጃሂልያዎች ስራ ነው አሉ። طيب وقال تعالى الله سبحانه وتعالى ደግሞ እንዳለ ومن يقتل مؤمنا متعمدا فجزاؤه جهنم خالدا فيها وغضب الله عليه ولعنه وأعد له عذابا عظيما. الآية 93 من سورة النساء. كباد وعدنا يا شباب هي آية ميلو أنقصوا من دنا ومن يقتل امقل مؤمنا امقل بالله ما من قد بميلو هلو نقر يامنا سو هيوت ميات أفاسو إلى الله سبحانه وتعالى متعمدا أوقو يقدل سو فجزاؤه جهنم يزه سوية من داو يسرى واقاو جهنم نات إلى الله سبحانه وتعالى خالدا فيها الذات جهنم نواري زوتاري سيهود وغضب الله عليه الله بالسلاي تقوت توبتال ولعنه الله كرحمة عبر رقمتال وأعد له عذابا عظيما كباد هنا قطعت አዘጋጅቶለታል በማለት الله سبحانه وتعالى ይናገራል። ስለዚህ ሙእሚንን يا شباب مقدل في حديث صحيح من حديث ابن مسعود رضي الله عنه سباب المسلم فسوق وقتاله كفر እንግዲህ ይሄ አያ ምን ማለት ነው ብለው ተፍሲር ላይ አሁን በፊትም ሐዲስን አሳልፈና في صحيح البخاري ينزو الحبر الأمة عبد الله بن عباس أوقو يمؤمن هيوت يطفى سو الله ببዙ አይነት ዛቻ ስለዛተበት ይሄንን አያ የነሰኸ ሌላ አያም አላወረደም አላህ ተውበት የለውም ይላል። ማናቸው የሚሉት ያጀባ نعم عبد الله بن عباس رضي الله عنه ሌሎች الجماهير ሌላ አንቀጾችና ሌላ አሐዲሶች ጋር ለማስማማት ሲባል ይሄ አላህ Subhanahu Wa Ta'ala በስራው ቢጀዛው ጀዛው ይሄ ነው ማለት እንጂ አይቶብት ቢቶብት አይቀበለውምና ይከፍራል ማለት አይደለም። ሙእሚን የሆነ ሰው
እሳት ውስጥ እንደማይዘወትር የሚናገሩ ሌላ አንቀጾችና ሌላ አሐዲሶች ስላሉ እነዛ ጋር ለማስማማት ይሄንን ሐዲስ ይሄንን አያ ጅምሁሮች ምን አድርገውታል ብለናል ፈስረውታል ካልተበተ እና ሙስተሂል ከሆነ በዛ ይፈሰራል ብለው ፈስረዋል አንዳንዶች አይማዎች ቅድም የዘከርነው ኢማምን ይመስል ከሱፊያን ኢብኑ ዑየይና እንደዚህ ውስጥ አንግባ እንዳለ ለሰዎች ገሳጭ እንዲሆን አሐዲስም ሆነ አያ በዛ አይነት መልኩ የመጡ ንሱሶች እንዳሉ አስቀምጠን እንለፋቸው ሰዎች ምን እንዳያረጉ ነው ያሸበ ወንጀልን እንዳይዳፈሩ እንዳለ አስቀምጦ ማለፉ ይሻላል ያሉ አሉ አላ ኩሊ الأحوال በጣም ከባድ ዛቻ ነው አንደኛ ጀሃነም ነው ጀዛኡ ሁለተኛ እዛው ውስጥ ዘውታሪ ሲሆን እንደገና አላህ ተቆጥቶበታል ከራህመቱ አባሮታል የከባድ የሆነ ቅጣት አዘጋጅቶለታል ስለተባለ እንግዲህ አብዱላህ ኢብኑ ዑመርም ረአ አው ነظر يوما الى الكعبه አብዱላህ ኢብኑ ዑመር ያጀበ يوم من الايام ወደ ከዓባ ተመለከቱና ምን የተከበርሽ ምን የላቅሽ አረገሽ ግን ሙእሚን ካንቺ የላቀ ነው ብለው አብዱላህ ኢብኑ ዑመር ያሉበት አጋጣሚ አለ እንግዲህ አንድ ሙእሚን ከመግደል ምን ይሻላል ማለታቸው ነው እሳቸው طيب እንግዲህ ከላሙ واضح ነው ስለዚህ ሙእሚን ያሸባ በምላስም ቢሆን ሸርዕ ባልፈቀደው መሰረት ከሆነ ሙእሚንን መዘለፍ መሳደብ አመጽ ነው እሱን ደግሞ ከዛ አልፎ ቂታል ማድረግ ኩፍር ነው ተብሏል ይሄ አያውም ሙእሚንን አውቆ የገደለ እንደዛ አላህ ብሎታል የተባለ لكن اهل الجاهليه ይሄንን ጆሮ ዳባ ብለው በግይን من اجل فضائلهم አርገው ያያሉ طيب وبإقامة هذه الأحكام الربانية አሁን ያልናቸውን አህካሞች በመተግበርና በመፈጸም ከአላህ ዘንድ የመጡ አህካሞችን ማለት ነው الربانية ማለት استتب الامن ጸጥታው ተረጋገጠና ተስተካከለ ይላል استتب ሲፈሰር በሌላ በአረበኛ ቋንቋ استقر واستقام استتب ማለት ምን ማለት ነው استقر ተረጋገጠ ማለት ነው استقرار ማለት واستقام ማለት ትክክል አለ ጸጥታው ተረጋገጠም ትክክለኛ ሆኖ በጸጥታ መቀጠል ተቻለ وسادت المحبة بين المسلمين በሙስሊሞች መካከል መዋደዱ በጣም ጨመረና የበላይ ሆነ وزالت عنهم كمسلمዎች ተወገደች ይላሉ فوضى الجاهلية يا اهل الجاهلية ስርዓት አልበኝነት አላህ ያወረደውን ቁርአን በመፈጸማቸው ሙስሊሞች የአህሉ الجاهلية ስርዓት አልበኝነት ከሙስሊሞች ተወገደ وعن جهيتها يا اهل الجاهلية عن جهية ሲፈስሩ تكبرها وجهلها وحمقها እንግዲህ عن جهية ተከብር ኩራት ማለት ነው የነሱ ኩራት ወይም ደግሞ حمق አለማወቃቸውና ሞኝነታቸው ተወገደ والحمد لله رب العالمين ምስጋና ለዓለማቱ ጌታ ለአላህ ነው ይሄንን ላረገልን استتباب استقرار الامن ለሰጠን እንደገና ይሄን ፈውዶል ጃሂልያን ያስወገደ በነብያችን ሰለላሁ ዐለይሂ ወሰለም በሷሐቦች እንግዲህ በእስልምና ስርዓት የሚያደርሰው ያሸበው ትክክለኛ ሙስሊሞች ከሆነ የለም لا فضل لعربي على عجمي ولا لعجمي على عربي ولا لأبيض على أسود ولا لأسود على أبيض كلكم من آدم وآدم من تراب انتهى الأمر اسلمنا بيتطبق يا شباب اسلمنا ሙስሊሞችን ብቻ አይደለም በጸጥታና በአምን የሚያጎናጽፈው ሌሎችም አምን ያገኛሉ ይሄ ተጀርቧል ያ شباب في الحروب الصليبيه مع المسلمين የነሷራዎች በዚህ በሻምም በሌላም ሀገር ሙስሊሞች ገልበው ሳለ በጣም በጸጥታና በጣም በሰላም ነበር የምንኖረው ይላሉ የነ ኺላፈት ዑመርን የመሳሰሉትን እየጠቀሱ የነሱ እንኳን ዑመራዎች እንደ ሙስሊሞች ዑመራዎች አያስተዳድሯቸው የሚያሸበው ግን ይሄ መቼ ነው እስልምናን በትክክል ሳይዛነፍ ተረድተነው ስንጠብቀው ነው ስለዚህ እነዚህ አህካሞች የአላህ አህካሞች ሲጠበቁ ጸጥታውም ሳይደፈርስ ተረጋግጦ ተስተካክሎ መቀጠል ቻለ ሙስሊሞች ይዋደዱ ጀመር እንግዲህ ከስጋ ወንድሙ የዲን ወንድሙን እንዴት እንዳበለጠ ሙስዓብ ኢብኑ ዑመይር እዛ ሲራ ኪታባችን ላይ ያሳልፈናል አጀበ
ያን እስካላረግን ድረስኛ ብንጮህ ምን ትርጉም የለውም እስልምናን በትክክል መረዳት አለብን ከተረዳን በኋላ ለሰዎች ማስረዳት ሳይዛነብ ሳይዛባ ሳይተሐረፍ ከዛ በኋላ ተጥቢቅ على ارض الواقع ከተሰራ የእስልምና ጃንጥላ ለሙስሊሞች ብቻ ሳይሆን لغير المسلمين ترفع በዋቂዕም ምን ሆኗል ይያልን ነው ያሸባብ ራሳቸው አዕዳው الاسلام መስክረዋል በዚህ ግን በመፈክር በመናምን ነገር እሱ አይመጣም طيب ዘጠና አንደኛውን መስአላ በዚህ ጨረሱ ሰዓት አለን ሆነ نعم انتنا اذان من الموبايل مولتان نعم ها طيب نكتفي بهذا والله سبحانه وتعالى اعلم وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين